ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርበው የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራና የተከበርክ አምላካችንና አባታችን ሆይ ክብርና ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። አንተ ቸር መሐሪ ኃያልና ብርቱ አምላክ ነህና በነገር ሁሉ ስለረዳን ስላገዝከን ምሕረትህንና ቸርነትህን በሕይወታችን ዘመን ሁሉ ስለገለጥክልን እናመሰግንሃለን። እግዚአብሔር ሆይ ታላቅነትህ ለዘላለም ነው፣ ምሕረት ለዘላለም ነው፣ ዘላለምም በፊትህ ነችና እናመሰግንሃለን። እኛንም ከጨለማ አውጥተህ ወደ ዘላለም ስላስገባን፣ ወደሚደነቀው ብርሃን ስላስገባን፣ ወደ ፍቅር ልጅ መንግሥት ስላፈለስከን ክብርና ምስጋና እንሰጥሃለን። በዘመናችን ሁሉ ደግሞ ያንተን ሐሳብ አገልግለን ለአንተ ክብር ኖረን አንተን አስከብረን በምድር ላይ ባለን ዘመን አንተን አገልግለን ማለፍ እንድንችልህ ጸጋህና ኃይልህ እንዲያግዘን በኢየሱስ ክርስቶስ ስም እጠይቅሃለሁ። በተለይ ደግሞ በዚህ በመጨረሻ ዘመን ነገሮች ሁሉ ወደ ማለቂያ እየፈጠኑ ባሉበት ዘመን፣ በሰው በዓለም ክፋት እየጨመረ በመጣበት ዘመን እግዚአብሔር የዘላለም አምላክ ከነዚህ ክፉ የአጋንንት ስራቶች ጠብቀ እግዚአብሔር ሆይ ምሕረትህንና ቸርነትህን በእኛ ሕይወት ገልጠ ለብዙዎች በረከት እንድታደርገንና ብዙዎችን ከሞት ከጥፋት ከጨለማ የምንታደግበትን ጸጋን ሰጥተህ የዘመናችንን ሁሉ ለአንተ ክብር እንድትረዳን በኢየሱስ ስም እንጠይቃለን። አቤቱ ጌታ ሆይ በጨለማ ላሉት ብርሃን እንሆን ዘንድ፣ በቤት ላሉት ደግሞ በረከት እንሆን ዘንድ፣ ለወደቁት የመነሳት ምክንያት እንሆን ዘንድ፣ ለታመሙት የፈውስ ምክንያት እንሆን ዘንድ፣ ላዘኑት የመጽናናት ምክንያት እንድንሆን ዘንድ እንድትረዳን በኢየሱስ ክርስቶስ ስም እንጠይቃለን። ኃይልህን በመግለጥ ጸጋህን በማሳየት ምሕረትህን በመግለጥ ቸርነትህን በማድረግ እግዚአብሔር ሆይ እንሆ ደግሞ በዘመን ሁሉ መካከል ያንተ እጅ በእኛ ላይ እንድትሆን በኢየሱስ ክርስቶስ ስም እንጠይቃለን። እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን፣ ክብርን እንሰጥሃለን፣ ምስጋና እንሰጥሃለን፣ አምልኮ እንሰጥሃለን። እግዚአብሔር የዘላለም አምላክ አንተ የሰላም የምሕረት የቸርነት አምላክ ነህና በኢየሱስ ክርስቶስ ስም ምሕረትን ቸርነትን ሁሉ ለሰው ልጆች ስለምትገልጥ እናመሰግንሃለን። ሁሉ ደግሞ ለስምህ ክብር ይሁን። እግዚአብሔር ሆይ በዚህ ማለዳ ደግሞ ሕያውና ቅዱስ የሆነውን የተፈራውን ቃልህን እንድታስተምረን በቃል መንፈስ ሕይወታችንን እንድታንጽ ጨለማችንን በብርሃን እንድትተካ በኢየሱስ ክርስቶስ ስም እንጠይቃለን። እነሆ ደግሞ ቃልህን አስተምረን፣ ቃል በሕይወታችን ይሥራ። ሁሉ ለስም ክብር ይሁን በኢየሱስ ጌታ ድንቅ ስም አሜን። እንግዲህ በተከታታይ ከአንድ ሳምንት በላይ የኤፌሶን መጽሐፍ ምዕራፍ 5 ነበር እየተመለከትን የነበረው። በዚህ ክፍል ላይ ሰፊ ነገሮችን እንዳየን ተስፋ አደርጋለሁ። ምክንያቱም ክፍሉ ሰፋፊ ነገሮችን ነበር ያስተምረን የነበረው እና በዚህ ክፍል ውስጥ እንደው ወደኋላ መለስ ብዬ ለማየት እንዴት መመላለስ እንዳለብን ወይም ደግሞ እንግዲህ እንደተወደደ ልጅ እግዚአብሔርን የምትከተሉ ሁኑ፣ እግዚአብሔርን መከተል እንዴት እንደምንችል
ከምን አይነት ትውልድ መሸሽ እንዳለብን፣ እንዴት የእግዚአብሔር መዓዛ ሽታ መሆን እንዳለብን፣ በጎነት የብርሃን ፍሬ በሕይወታችን መገለጥ እንዴት እንደሚችል፣ ፍሬያማነት ፍሬ ከሌለው ከጨለማ ስራ ጋር ደግሞ መተባበር እንደሌለብን፣ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድንመላለስ ማወቅ እንዳለብንና የቀኖችን ክፋት መለየት እንዳለብን፣ ፍሬ ከሌለው ከጨለማ ስራ ጋር መተባበር እንደሌለብን፣ እንግዲህ ከተኛንበት የምንነቃ እንድንሆን ከሙታን መካከል የምንነሳ እንድንሆንና ክርስቶስ እንዴት እንደሚያበራልን ለማየት ሞክረናል እና ሁልጊዜም ደግሞ በጌታ በኢየሱስ ክርስቶስ አምላካችን አባታችን እርሱን እያመሰገንን ብርቶች እንድንሆን የሚነግረንን ክፍሎች ማየት ችለናል። ከዛ ባሻገር ስለ ትዳር ነበረ ሰፊውን ያየነው። በባልና በሚስት በቤተ ክርስቲያንና በክርስቶስ መካከል ያለውን ግንኙነት ለመመልከት ሞክረናል። እንግዲህ ዛሬ ምዕራፍ 6ን እንጀምራለን። ምዕራፍ 6 እንደዚህ ይለናል። ልጆች ሆይ ብሎ ነው የሚነግረን። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና፣ መልካም እንዲሆንልን ዕድሜህም በምድር ላይ እንዲረዝም አባትና እናትህን አክብር፣ እርሱም የተስፋ ቃሉ ያላት ፊተኛይቱ ትእዛዝ ናት ይላል። እንግዲህ ይህ በቤተሰብ መካከል ያለውን ነው። አንዱ ቤተ ክርስቲያን ላይ አሁን እኔ ከማየው ክፍተት ብዬ ከማስበው ነገር ቤተ ክርስቲያን ስለ ቤተሰብ አናኗርና ቤተሰብ በልጅና በአባት በእናት መካከል ያለውን ግንኙነት ብዙም ትምህርት ሲሰጥበት አልመለከትም። ግን ቁልፉ ነገር ደግሞ ያለው እዛ ጋር ነው። የአንዲት ቤተ ክርስቲያንም ሆነ የሀገር ጥንካሬነት የሚለካው በማህበረሰብ ውስጥ ባለ ሞራልና ስነ ምግባር ነው። ማህበረሰቡ የሞራልና የስነ ምግባር ውድቀት ከደረሰበት ያቺ ሀገር ጠንካራ አትሆንም። የሚበላ ሊኖር የሚጠጣ ቢኖር ኢኮኖሚ የትናየት ቢደርስ ትርጉም አልባ ነው የሚሆነው። ምክንያቱም አንድ ነገር ትርጉም የሚሰጠው እግዚአብሔር በቃል ውስጥ የተናገረው ነገር በሰዎች ሕይወት ውስጥ ሲፈጸምና ሲከናወን ማየት እንደሆነ ልንረዳ ያስፈልጋል። እንግዲህ ልጆች ለወላጆቻቸው በጌታ እንዲታዘዙ ነው የሚነግረው። እንግዲህ ይህ መታዘዝ የሚገባ ነው ይላል። የሚገባ ነው። ይሄ እንትን አይደለም፣ የምርጫ ጉዳይ አይደለም። ግድ የለም የምንለው ጉዳይ አይደለም። ልጆች ታዛዥነትን ከቤተሰብ ነው እየለመዱ የሚያድጉት። ቤተሰቦቻቸው መታዘዝ ሲጀምሩ እያደጉ ሲሄዱ ደግሞ ሌሎች ጋር በሚኖራቸው ማህበራዊ ስነ ምግባር ወይም ደግሞ ማህበራዊ ምግባር ግንኙነት ምንድን ነው የሚሆኑት? የማይቸገሩ ልጆች ይሆናሉ። አንዳንድ ጊዜ ለልጆቻችን የምናስተምራቸው ነገር በህይወታቸው ላይ ከእኛ በሚለዩበት ሰዓት ከፍተኛ ውድቀትም ወይም ደግሞ ከፍተኛ ደግሞ እድገትም ሊያመጣ የሚችሉ ነገሮች ናቸው። ነገር ግን የእግዚአብሔር ቃል እውነት ስለሆነ ልጆቻችን በታዛዥነት ማሳደግና ልጆች ደግሞ ለወላጆቻቸው እንደሚገባ መታዘዝ ያስፈልጋል። መታዘዝን ከማን ነው የሚማሩ ሲሉ እኛ ለእግዚአብሔር ስንታዘዝ፣ እኛ ለታላላቆቻችን ስንታዘዝ ያንን እያዩ ነው የሚያድጉት። ለምሳሌ በምዕራፍ 5 ላይ እንደምትመለከት ነው ሚስት ለባል ስትታዘዝ፣ ባል ሚስቱን ሲያፈቅር ያንን ነገር ልጆች ቤተሰብ ውስጥ ይያዩታል። ያንን መከባበር፣ ያንን ፍቅር ሲመለከቱ በዛ ውስጥ የሚኖራቸው ስነ ምግባርና መታዘዝ ህይወታቸውን፣ ዘመናቸውን ሁሉ ምን ያደርጋል? ይቀይራል። አንዳንድ ጊዜ እናቶች ልጆቻቸው ሲያጠፉ ተው፣ ባል ሲቆጣ ተው ይላሉ። መባል የለበትም።
ዝም ብሎ ማዳመጥና ድጋፍ መስጠት ነው የሚያስፈልገው። ልጆች የሚታረሙት በዛ መልክ ነው፣ የሚስተካከሉት በዛ መልክ ነው። ለእግዚአብሔር ጥሩ ልጆች ሆነው እግዚአብሔርን የሚያከብሩ የሚወዱ ሆነው ማደግ የሚችሉት በዛ መልክ ሲሆን ነው። ስለዚህ ነው በጌታ ታዘዙ ይላል። በጌታ ምን አድርጉ? ታዘዙ። ማንን? ለወላጆቻችሁ። ይህ ደግሞ ምንድነው? የሚገባ ነውና። ደግሞ ይህ መታዘዝ በሕይወታችን ውስጥ የሚያመጣው በረከት አለ። በልጆች ውስጥ የሚያመጣው በረከት አለ። በቤተሰብ ውስጥ የሚያመጣው በረከት አለ። በማህበረሰብ ውስጥ የሚያመጣው በረከት አለ። በቤተ ክርስቲያን ውስጥ የሚያመጣው በረከት አለ። በሀገር ላይ የሚያመጣው በረከት አለ። ስለዚህ ነው መልካም እንዲሆንልህ ይላል። አንደኛው መልካም እንዲሆንልህ መታዘዝን ማድረግ መቻል ያስፈልጋል። ሁለተኛው ደግሞ ዕድሜ በምድር ላይ እንዲረዝም፣ መልካም እንዲሆንልህና ዕድሜ በምድር ላይ እንዲረዝም። ዕድሜ መርዘም የሚለው ከጤንነት ጋር ከደስተኝነት ጋር ተመልከቱ። ደስተኛ ሆነን ጤነኛ ሆነ ዕድሜ እንዲረዝም ምን ማድረግ አለብን? መታዘዝ ያስፈልጋል። ለዚህ ነው መጽሐፍ ቅዱስ መታዘዝ መስዋዕትን ከመሰዋት ይበልጣል የሚለው። ብዙ ሰው ስለ መስዋዕት ነው የሚጨነቀው። ከመስዋዕት ይልቅ ግን መታዘዝ የሚበልጥ ጉዳይ እንደሆነ መመልከት ያስፈልጋል። መልካም እንዲሆንልህ፣ ዕድሜ በምድር ላይ ምን እንዲሆን? እንዲረዝም። ዕድሜን ጠግቦ ሞተ ነው የሚለው። ጻድቅ ዕድሜን ጠግቦ ነው የሚሞተው። ተርቦት አይደለም የሚሞተው። ዘመኑን በጥፋት አይደለም የሚሞተው። አባትህንና እናትህንም ምን አድርግ? አክብር። አባትና እናትህን ምን አድርግ? አክብር። አባትና እናቶቻችንን ማክበር ያስፈልጋል። ማክበር፣ ታላላቆቻችንን ማክበር፣ ከኛ ዕድሜ የሚበልጡትን ማክበር። ይሄ ዘመን ይሄ ነገር የምታይበት እንዳልሆነ አውቃለሁ። ትልቁ ተነስቶ ሽማግሌዎችን ሲዘረጥጥ እናያለን። ይህ እርግማን ነው የሚያመጣው ለምድር። አገልጋዮች ነን። ከኛ የቀደሙ አገልጋዮችን ልናከብራቸው ይገባል። እንደው ስህተት እንኳን ሲሰሩ በፍቅር በእውነት በፍጹም ትህትና ነው ልንነግራቸው የሚያስፈልገው። በመዘርጠጥ አይደለም፣ በማንቋሸሽ አይደለም፣ በማጥላላት አይደለም። ይህ ሲሆን እርግማን ይመጣል፣ ከርስ ይመጣል፣ ጥፋት ይመጣል በምድር ላይ። እኛ እግዚአብሔር ያለውን የእግዚአብሔርን ቃል ስንታዘዝ ነው በረከት የሚመጣው። እግዚአብሔር ያለንን ስናደርግ ነው በረከት የሚመጣው። ስለዚህ ነው እንዲረዝም ካለ በኋላ አባትና እናትህን አክብር፣ እርሷም የተስፋ ቃል ያላት። የተስፋው ቃል ምንድን ነው? በረከት። የተስፋው ቃል ምንድን ነው? መልካም መሆን። የተስፋው ቃል ምንድን ነው? ዕድሜ መርዘም። የተስፋው ቃል ምንድን ነው? ደስተኞች መሆን። ፊተኛይቱም ትእዛዝ ናት ይላል እግዚአብሔር። በአዲስ ኪዳን ያለወጣቸው መዓት ነገሮች አሉ። ፊተኛይቱ ትእዛዝ ናት። ስለዚህ ምን አድርግ? አክብር፣ ታዘዝ፣ ውደድ። ምሕረት ያንን በማድረግ አንተ ደግሞ በልጅ ልጆች ላይ በረከትን ትዘራለህ። በሕይወት ላይ በረከትን ታመጣለህ። መልካምነትን ትጠግባለህ። ረጅም ዕድሜን ትኖራለህ። ይህን ማድረግ ትልቅ በረከት እንደሆነ ልናውቅ ያስፈልጋል እላለሁ። የዛሬን መልእክቴን በዚህ እቋጫለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን ደግሞ በገንዘቦቻችሁ በስክሪኑ ላይ በምታዩት አካውንት ድጋፋችሁን እንድታደርጉልን በጌታ ፍቅር እጠይቃለሁ። የጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። አጭር ጸሎት እንጸልይና እንጨርሳለን።
የዘላለም አምላክ እግዚአብሔር ሆይ ስላስተማርከን ስለዚህ ሕያውና ቅዱስ ቃል ክብርና ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ስላስተማርከን ስለ በጎነት፣ ስለ መልካምነት ሁሉ እግዚአብሔር ሆይ ስለ መታዘዝ፣ ስለ ማክበር፣ ስለ ትህትና በኢየሱስ ስም እናመሰግናለን። ሕይወታችን በዚህ ቃል ደግሞ የተቃኘ እንዲሆን እግዚአብሔር ሆይ እንደ ቃል መኖር እንድንችል ጸጋና ኃይል ይብዛልን። ምሕረትህና ቸርነትህ ይከተሉን። ሁሉ ለስምህ ክብር ይሁን። ይህንን ቀን ባርክልን፣ በደምህ ሸፍነን፣ ከክፉ ሁሉ ጠብቀን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን